ናግባ በሞቴ ማይስተር ለስንት ዓመት ደገፍሽ ማለት ማይስተር የልጅነት ክለቤ ነው ስንት ዓመት የልጅነት ክለቤ ነው በቃ ከ20 ዓመት ይብሳል ማይስተር በእውነት እና እንዴት ማንቸስተር ዩናይትድ ብለሽ ልከፍት ትችላለሽ ማንቸስተር ዩናይትድ በውስጤም ስለነበረ ሴትዮ ደጋፊ ብቻ አይደለች ምግቧም አንደኛ ነው በእውነት yes ፀሐይዋን አግኝተናታል ቤተሰብያን የማይበርብኝ ነገር የለም እንዴት ናችሁልኝ እንደምን አድራችኋል በያላችሁበት ሀገር ከየት ሀገር ሆናችሁ ነው እየተከታተላችሁ ነው ያላችሁት ኮሜንት አድርጉልን በያላችሁበት ሁሉ እኛ ጋር ነግቷል ሰላም እንመኝላችኋለን ሰላም ለእናንተ ይሁን የማንቸስተር ዩናይትድ ደጋፊዎችን ያስደሰተ የአርሰናል ደጋፊዎችን ያናደደ ጉዳይ ተፈጥሯል እሱን ነገር ተከታትለን እንግዲህ እዚህ ሞቅ ካለችው ሀገር ከኬንያ ጠረፍ ከዝምተኞቹ ከሀገር ወዳዶቹ ኢትዮጵያውያን መተው በግዴታ ሊያዩት የሚገባ እጅግ አስደናቂ ወደ ሆነው ምድርና ባህል ወደ ሐመር መተናል ከቡስካው በስተጀርባ መተናል እዚህ ውብ ምድር ላይ መተን የማንቸስተር ዩናይትድ ደጋፊዎች ያስደሰተውን የአርሰናል ደጋፊዎችን ኦሽት የአርሰናል ደጋፊዎችን ያስቆጣውን ግን ምግቧ በጣም ታሪካዊ በጣም ምግቧ እጅግ በጣም የሚጣፍጥ የሆነች ሰው ሬስቶራንት ከፍታለች ተብሏል እዚህ በጣም ነው የሚጣፍጠው ተብሏል አብረን ነው የምናየው all the way ከአዲስ አበባ ኦልሞስት ወደ 900 ኪሎ ሜትር አካባቢ ነው አቋርጬ የመጣሁት ፀሐይዋ ወጣ በራሷ አቅጣጫ ገብታለች ድንቅነሽ አፍሪካ ተጀምሯል ፍቅር ሰላም ለሀገራችን ይሁን let's go ቱርሚ ከተማ እንደምትዋስ አስፋልት ነች እና አስፋልት የተሰራላት አስፋልት ያላት ከተማ ነች ታዲያ በጣም የሚገርማችሁ ማለት ነው እኔ እንጃ አላውቅም ምናልባት ብቻውን ስለሆነ አላውቅም በጣም የሚያምር ግዙፍ የኦርቶዶክስ ሚካኤል ቤተክርስቲያን አለ የቱርሚ ማለት ነውና በጣም ግዙፍ ነው እንዳልኳችሁ ነው ምንም ነገር አካባቢውም ላይ ስለሌለ ብቻውን በቃ ደሩቅ ሆናችሁ ነው የምታዩት በጣም ትልቅ የሆነ ቤተክርስቲያን አለ ቱርሚ ከተማ እንደምትዋስ በጣም ነው የምታምረው ያው ቀን ትንሽ ሙቀት አላትና ሰዎቹም ጥላቸው ዛፎቹ ምናምን እንደምታዩት ነው በዚህ ላይፋቸውን ኢንጆይ ያደርጋሉ ሰው ያው ወደ ቤተክርስቲያን እየሄደ ነው በጣም ደስ የሚል ጠዋት ነው በጣም ደስ የሚል ጠዋት ነው ትንሽ ፍላዮች ይኖራሉ ፍላይ ቢ ምናምን አራውንዳችሁ ላይ ይኖራል በጣም ደስ በተለይ በአሁኑ ሰዓት it's so beautiful ማለት ነው እያሳያችሁ ያሉት ይሄ በዚህኛው አቅጣጫ ስትሄዱ ወደ ካሮ ወደሚባለው ትራይብ የምትሄዱበት ነው ካሮ በፔንቲንግ ይታወቃሉ በጣም ብዙ እዚህ አካባቢ በጣም ብዙ ሚስጥሮች ያልተነገሩ ሚስጥሮች እኛ ራሱ
እስቲ እንግዲህ ዩቲዩባችን ሰብስክራይብ አድርጉ። ደግፍ ካደርጋችሁ በጣም ብዙ ታሪካዊ ነገሮች በጣም ብዙ ጥበብ የሚፈስበት ምድር ነው ይሄ የኦሞ ቫሊ ምድር። ብዙዎችን ነገር ለማሳየት እንሞክራለን። ፍየሎቹ ሌላውን ተዉትና ፍየሎቹ የዚህ ሀገር ፍየሎች በእውነት ነው የምላቸው እኔ ከመድኃኒቱ ራሱ የሚያስጠሏችሁ ይመስለኛል። ምክንያቱም ቅጠሎቹ እዚህ አካባቢ ያሉት ቅጠላ ቅጠሎች ምናምን መድኃኒት ናቸውና ያው እነሱን መብላት ማለት መድኃኒት መብላት ማለት ነው። የሁላችሁ ሚካኤል ቤተክርስቲያን የቱርሚ ማለት ነው። ሰዎች ከቤተክርስቲያን እየወጡ ነው። በጣም በጣም የሚያምር ነው። ቱርሚን ያለ ነው። እናሳ እንዴት እናድርገው? አሁን ወደ ምግባችን እንገባለን። ዋናው ነገር ምግብ ስለሆነ ምግባችንን ገብተን እናሳያቸዋለን። ሰብስክራይብ ማድረጋችሁ እንዳትረሱ። መቻችሁ። ይሄ ደግሞ የምታዩት ቱርሚ ከተማ ላይ ያለ መስጂድ ነው። በቃ ወጣ እንዳላችሁ አደባባይ ነው የምታገኙት። ከላሳያችሁ ይላችሁ እንደዚህ ማለት ነው። ልክ ስትወጡ አደባባዩ ላይ ያለ ነው። ቢላል ይላል እዚህ ጋር እንደምታዩት ቢላል የገበያ መስጂድ ይላል። ቱርሚ ከተማ ንግድ ባንክ እዛ ጋር አለላችሁ። አሁን ችግሩ ነዳጅ የለም፣ ነዳጅ የለም፣ መብራት የለም፣ ብር የለም። ከየት ይመጣል ብር? ያው እንግዲህ በቻልነው እየተሯሯጥን ነው። ሀቢቢ ይኸው ጉዳያችሁን መፍትሄ ለመስጠት ነው የመጣነው። የማንቸስተር ዩናይትድ ምግብ ቤት ነው የምንገኘው። ጉዳያችሁ መፍትሄ እንሰጣለን። ዘንድሮ አርሰናል ዋንጫውን አያነሳውም ሌላ ታሪክ ሆኖ ሳለ ብዙዎችን እያበጣበጠ ያለ ምግብ ቤት ነው። ግን ምግቧ በጣም ሲበዛ አንደኛ ነው ተብለናል። ቱርሚ ከተማ ድረስ የመጣ ነው በዚህ ጉዳይ ነው። ሌላው ቱርሚ ከተማ የምትሰሙት ነገር ባይዘው የዶሮ ድምጽ ነው። በጣም እኮ ከተማ ውስጥ ሉዝ ያደረግነው ነገር አንደኛው ዶሮ እንኳን ድምጻቸውን ብዙ እየሰማን አይደለም። እና ለስኮ ብዙ አላወራባችሁ ነው። እዚህ ቤት የቱ ጋር ነው የምንቀመጠው? እዚህ ጋር ብቀመጥ ይሻላል። ይሄው ልብሷ ራሱ የማንቸስተር ዩናይትድ ደጋፊ ነች። ሰብለ ትባላለች። ስንት አመት ኖርሽ እዚህ? እኔ በጣም ብዙ ጊዜ ቆይቻለሁ። ስንት አመት ሆነሽ እዚህ? ቢያንስ አንድ 20 አመት። 20 አመት እዚህ ከተማ? ማንቸስተር ነው። ስንት አመት ደገፍሽ ማለት? ማንቸስተር የልጅነት ክለቤ ነው። ስንት አመት? የልጅነት ክለቤ ነው። በቃ ከ20 አመት ይብሳል ማንቸስተር? በእውነት? እና እንዴት ማንቸስተር ዩናይትድ ብለሽ ልከፍት ትችያለሽ? ማንቸስተር ዩናይትድ በውስጤም ስለነበረ አርማዬ ነው። በጣም ፌመስ ሆነሻል። ባይዘው ከተማ ላይ ውጭ ያሉ ሰዎች ምናምን የማንቸስተር ደጋፊዎች በጣም ያደንቁሻል። ያው የሚጠሉሽም እንዳሉ ደግሞ ይታወቃል። ታውቂያለሽ። ምግብሽ በጣም ይለያል ተብዬ ነው የመጣሁት እና እውነት ለመናገር ሲያዩት ራሱ የሆነ የጾም አይመስልም። የሆነ ቅቤ ምናምን አፍስሽበት የመጣ ነው ይመስል። የጾም አይነት ነው እንግዲህ። ይሄ በቀይ ፍርፍር ይባላል። አቮካዶ፣ አልጫ ፍርፍር፣ ጎመን ጥብስ እንግዲህ ብዙዎቹ በፍቅር ይወዱታል። እዚህ የሚመጣ ሰው በብዛት ምንድን ነው የሚጠቀምልሽ? እኔ ቁርሳቁርስ ላይ እነዚህ አይነቴንም ምስሬንም ጎመን በድንች አታክልቶች ብዙዎችን ይጠቀማሉ። ምን ያህል ጊዜ ሆኖሻል አሁን ይሄን ነገር መስራት ከጀመርሽ? ይሄን እንኳን ቅርብ ጊዜ ነው የጀመርኩት። ኦኬ። ሻይ ምናምን ነበር የምሰራው። ከዛ ነው ወደዚህ ወርኩት። ምግብ ሙያ ምናምን ሰልጠነሻል? በጣም መቻል ነው እንጂ አልሰለጠንሽ። የሴት ልጅ ሙያ ነገር ይለያል።
ለማን ዩናይትድ ደጋፊዎች ምን የምታያቸው ነገር አለ? ምን ታያቻለሽ? በአሁን ሰዓት ጥሩ ላይ አይደላችሁም። ማንቸስተር ዩናይትድ ጥሩ ላይ አይደለም። ጥሩ ላይ ነን አሁን ያለነው። አይፎን አሁን ማንቸስተር አሁን ጥሩ ላይ ነን ያለነው እና ወደ ቀድሞ አቋማችሁ ትመለሳላችሁ። አሳምረን ቦታሽ ንገራቸው ለሚመጡ ሰዎች፣ በተለይ ለማንቸስተር ዩናይትድ ብለው ወደ ዳስነች ሞጫ ማንቸስተር ዩናይትድ ሬስቶራንት። አሁን ወደ ምግቤ ጎመን አለ፣ ፍርፍር አለ፣ ቀይ ፍርፍር አለ። ይሄ ደግሞ አቮካዶ አለ፣ እንጀራ አለ፣ ይሄን የመሰለ ዳቦ አለ። አባቴ ያዝበለው ነው። ምግብን ደቡብ ላይ ነው በቃ ከቁርስ አልፎ ቁርስ የምትበሉበት። ና ግባ በሞቴ ሰብለ ምንድን ነው? ዳጣ። ያለ ዳጣ ለካ ምግብ የለም። ዋው ጋይስ፣ አንድ ባንድ እየቀመስኩት ነው። ፍርፍሩ ይሄኛው አንደኛው ነው። ሁሉንም መናገር ከበደኝ። ቆይ አቮካዶ ወዳለው ባይዘው ሴትዮ ደጋፊ ብቻ አይደለችም፣ ምግቧም አንደኛ ነው በእውነት። ይሄ ደግሞ ጎመኗ ነው። ይሄ ይለያል፣ በጣም ነው የሚለየው። ይሄ በጣም ነው የሚጣፍጠው፣ ይሄ በጣም ነው የሚለየው። በእውነት ነው ማለት ስለ እውነት ያበደ ምግብ ነው። አንደኛ ነው። በሉ ወገንታ ተሰዳችሁም ቢሆን መብላት አለባችሁ ይሄ ምግብ። አንቢሊቨብል በእውነት ስለ እውነት ነው የምላችሁ። ቱርሚ ከተማ የምትመጡ ሰዎች ይሄ ምግብ ቤት ሞክሩት። እኔ በጣም ቃኔን ችግሬ ነው የማውቀው። ቱርሚ ከተማ ስመጣ አምባሻ ነው የምበላው፣ ሻይ ነው የምጠጣው፣ አቮካዶ ብቻ ነው የምበላው። ይሄ በጣም የተለየ ምግብ ነውና ትንሽ ቤት ነገር ነው፣ ግን ማንቸስተር ዩናይትድ ሬስቶራንት መጣችሁ መብላታችሁ እንዳትረሱ። ከቱርሚ ከተማ የነበረን ቆይታ ይሄን ይመስላል። ጨርሼው አሳያችኋለሁ። ይመቻችሁ።